ብሩክ ይሄንን ነገር አጥብቀህ ስመኝ። በደንብ ላስጠነቅቅ የምፈልገው ነገር ከኢየሩስ ራስ እንድትወርድ ነው። ኢየሩስን ካሳገትክበት አሁኑኑ ትመልሳታለህ። አለበለዚያ ራስን ወደ ሌላ ነገር እየከተትክ ነው። አሳገትክ ልጅ ሚስቴን ስትል ብሩክ ለሌላ አይምሮ ሊጫን ይችላል። ብሩክን የሚያስቡ ብዙ ሰዎች አሉ በጥሩ ነገር። የሱንም ስም እያጠፋ ስለሆነ ነገሮች በማስረጃና በማስረጃ ብታረግ ይችላል ነው። ኢየሩስ ላይ ምን ፈልጉ ሊያሳግታት ይችላል? ይሄን ብቻ መልስልኝ። ብዙ ነገር አለ። ምን ይፈልጋል ከሱ? ይዝትባታል። ከህይወቴ ዋቶጪ ወይም ደግሞ ከህይወቴ ውጪ እያለ ማለት ነው። እና ወጣች አይደለ? በሰላም አይተናል። ለመጨረሻ ጊዜ ቪዲዮ ሰርተዋል። ወጣች አይደለ? አንተ ጋር መጣች አልመጣች እኛም ጉዳይ አይደለም፣ የኦዲየንስን ጉዳይ አይደለም። የትም ልትሄድ ትችላለች። ምናልባትም ሌላ ቦታ እንደዚህ አይነት ስራ ልትሰራ ሄዳ ሊሆን ይችላል። መጀመሪያ የሆነ ሴራችሁ ተጠናቀቃ። ድጋሚ በዚህ ሴራ ለመጣት ከሆነ ያሰባችሁት መቼም አይሰምርም። ትጠየቁበታላችሁ ራሳችሁ ማለት ነው። አሁን ይኸውልህ ራሳችሁ አንተ ጋር እዚህ ጋር ሰጣ ገባ ለመውጣት አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምቆይታችኋል፣ እንደምሰምታችኋል። እኛ አለን ክቡርሳ። ያው ቤተሰቡ ሰሞኑ ብዙ ነገሮች ተፈጥሮ ነበር። ያው ወደ ሰላም ሃይሚና ብሩክ በዚህ መልኩ ማየቴ በጣም ደስ ብሎኛል። በዚህ አጋጣሚ ለኔ ምክንያቱም ያቺ በጣም ህይወታቸውን ለመበጥበጥ የገባች ሴትዮ ስለወጣች አሁን በሰላም እየኖሩ ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። ከዚህ ጀርባ ደግሞ ምንድነው ቤተሰቦች ያው የነሱም ስም ለማያጨቅየት ይሁን አላቅም በጣም ብዙ የሚደብሩ ነገሮችን እያየን ነው። ማለት ብሩክ እንደዚህ ያደርጋሉ እስክል ድረስ ማለት ነው። ቤተሰቦች ደግሞ ፍጹም እንደዚህ የሚያደርግ ሰው አይደለም ብሩክ ማለት እኔ እንጃ ብቻ እኔ ሰው እንዴት እንደሚገምት ሰውን አላቅም። በጣም እየተዛተበት ነው ሙላችሁ ቤተሰቦች ሙሉ የልጅቷ ቤተሰቦችና ባለፈው ሄኖክ ራሱ እንደዚህ ጠይቀዋለሁ እያወራችሁ ነው እንዴት ኢየሩስ ተመለሰቻ ምናምን ስለው ልጅቷን አሳግቷት ነው ያለን ቤተሰቦች። ብሩክ ልጅቷን አሳግቷታል እያሉ ነው። ግን ይሄ እኔ እንጃ ሊዋጥልኝ አልቻለም። እንዴት የሰው ልጅ በዚህ ደረጃ ይዋሻል? እንዴት ብሎ ምን አገኝ ብሎ ነው እሷን ሲጀምር ወደ ማገድ ድረስ? ሜይ በሰላም ነው የወጣችው አይተናል ቪዲዮ ላይ ምንም ነገር የተፈጠረ ከባድ ነገር የለም። እና የሷ መጥፋት እኔ ሆን ብላውን ጠፍታለች ብቻ ከነሱ ጋርም ስለነበረች እነሱን ተጠያቂ ለማድረግ ጠፍታለች ምናምን አሳግቷታል የሚል ወሬ በጣም ደበረኝ። ታውቃላችሁ ቤተሰቦች ይሄንን ስሰማ ምክንያቱም እነሱ የሚፈልጉት በቃ ከነሱ ህይወት በምን መልኩ መውጣት እኔ እንጃ የሚወጡ ራሱ አይመስለኝም። በዚህ ከቀጠሉ ደግሞ ሌላ ነገር ሊባል ይችላል። እንዴ ወደ ክስ ሊሄዱበት ይችላሉ። በነገራችን ላይ ቤተሰቦች እሱ ሰዋዊነትን ተሰምቶት በሰዋዊነት ሄደው ነበር። በእርግጥ አዲስ አበባ ድረስ አብረው ሄደዋል። ያን ነገር ደግሞ ተጠቅመው እነሱ ልጅቷ አሳግቷታል በሚል ተልካሻ ወሬ ከልጆቹ ሊወጡ አልቻሉም። እንዴ ሰላማቸው ስጧቸው እንጂ ምንድነው? በጣም ሊደበረኝ በነገራችን ላይ እንደዚህ እንዴት የሰው ልጅ በዚህ ደረጃ ወርዶ የሰው ነው ለመበጥበጥ በቃ እንዴ ልጅቷ የምትታገትበት ምን ምክንያት አለው? ብሩ ከሷ ምን አገኛለሁ ብሎ ራሷ እኮ ነች በሰላም ቪዲዮ ሰርታ የተለያዩት ከሷ ምን አገኝ ብሎ ሊወጣ ይችላል። እኔ ደግሞ በጣም ያናደደኝ አንድ ደግሞ ሄኖክ የሚባል አለ የኢየሩስ ፍቅረኛና የልጅ አባት ማለት ነው። ብራዘር ሰላም አማን እንዴት ነህ? አለ ያው ቪዲዮ አስጀምረኝ የጠሯችሁ እሱንም ደውዬለታለሁ። ሄኖክም በጣም ማለት እኔ ጋር ደውሉ እየዛተ ነበር ለቢሶም እየነገርኩ ነው በአጋጣሚ ሄኖክ ነው ልጅቷ ታግታለች ብሩክ አሳግታት እያለ በጣም የሚደብር ነገር እያስተላለፈ እንትን እያለኝ ነበር። ኦኬ ጭምጭምታ ሰምቻለሁ። አንተ በጣም እኔ እንዴት እንደዚህ ብሩክ እንደዚህ ያደርጋል ብለህ ታስባለህ? ሲበቅድሚያ አንተ እንዴት ነው ይሄ ነገር? ሰላም ብላችሁ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን ይመስገን። ያው ሰሞኑ ጠፍተናል። አንዳንድ ነገሮች ማስተካከል የነበረብን ነገሮች ስለነበሩ እነሱን ነገሮች እያስተካከልን ነበርና ቤተሰብ ማለት በቃ ወደ ሚዲያ ያልወጣ ብዙ ጫጫታ የፈጠረ ነገር አለ። በዚህ ሰዓት ኢየሩስ ወደ ቡታጅራ አልገባችምና ማለት ሄኖክ ጋር አልመጣችም እስካሁን ድረስ። ሄኖክ ደግሞ በጣም ተናዷል። በጣም በቃ እንዴት እኔ ጋር አትመጣም ብሩክ አሳግቷት ቢሆን ወይ ደግሞ ወደ ሄኖክ እንዳትሄጂ ብሏት ካልሆነ በስተቀር ወደ እኔ እንዴት አትመጣም ምናምን ብሎ በጣም ተናዶ ተበሳጭቶ እያወራ ነው ያለው። እና በዚህ ሰዓት እነ ብሩክ ላይ ራሱ እየዛተ ነው፣ ሃይሚ ላይ ብሩክ ላይ እየዛተ ነው። በጣም በቃ ልጁ ተናዷል ማለት በቃ ያረጉትን ነገር ካረጉ በኋላ ለምንድነው ባለቤቴን የማይመልሱልኝ? በቃ ለምንድነው ከልጄ እናት ጋር ከልጄ እናት ላይ የማይወርዱት እያለ በጣም እየዛተ ነው የሚገኘው ሄኖክ። እና ይሄን ነገር ደግሞ እኔ ያው አሁን ስለጠራኸኝ ነው እንጂ ራሱ ሄኖክ ጠርተዋል። እሱ አረ ጠርቻለሁ፣ እመጣለሁ ከቻልኩኝ እመጣለሁ ብሎኛል። በጣም አናደኝ ታውቃለህ፣ ሲያወራኝ ማለት ነው በጣም ኢሞሽናል ነው ያደረገኝ። እንዴ ሃይሚ እንደዚህ አልፋታትም እስከ ጥግ ድረስ ሄዳለሁ ምን እስቲ እኔ ምን ያደርጋል? አረ በጣም ሲዝት ነበር። እኔ በጣም አናደኝ ስለ ይሆናላ እኔ ተናግረው ነው ይሄ ነገር ተመካክረው ይመስልኛል። ቤተሰቦቼ ሁለቱ ሆም ብለው የቀመሩት ቀመር ቢሆን ነው እንጂ ልጅቷ ኢየሩስ የምትጠፋበት ሌላ ምንም ምክንያት የለም። ምንም ነገር ማለት ነው። ብሩክ እንደዚህ አይነት ሰው አይደለም፣ አያውቀዋለሁ። ሃይሚም እንደዚህ ታደርጋለች እንኳን እንደዚህ ሃይሚ አስባ እንዲህ ሰው ይሆን ይችላል።
ሃይሚ ልቧን እኮ ነው በጣም ንጹህ ልብ እኮ ያላት እንዴት በሃይሚን እንደዚህ ታረጋለች እኔ ደግሞ ያሰብኩት ምን እንደሆነ አለ ደውሎልኝ ነበር ያሉትን ነገሮች ለምንድነው በስተክል ማነግሩኝ ለምንድነው በቃ ኢየሩስ የት እንዳለች ካወቃችሁ ለምንድነው ማነግሩኝ ምናምን ብሎኝ ነበር ምናልባት ቤተሰቦቿ ጋር ደውልና አጣርተ ያሉትን ነገሮች አንተ እንትን በል ብየው ነበር ቤተሰቧ ጋር ይደውል አይደውል የምናውቀው ነገር የለም እንግዲህ ማለት እኔ እንደሚመስለኝ ያው እዛ አዲስ አበባ ስለነበረች ትንሽ ለረፍት ብላ ቤተሰቦቿ ጋር ምናልባት ከሄደች ብዬ ነው ያሰብኩትና ያንን ነገር ደግሞ እስኪ ደውልላት ካልሆነ ስልኳ ሊሰራልኝ አልቻለም እኔ እሷ ሀገር አይገባኝ ብደውልላት ስልኳ አይሰራም ምንም ነገር የለም ምን ታውቃለህ ይሄ ቀመር ነው ረፍት አይመስልኝ ማይ ብራዘር ረፍት ቢሆን እሱ ጋር ችግር የለውም እኮ ይነጋገራሉ ግን ድንገት ስልኬን አጠፋች ነው ያለው እኔ ሄኖክ ላምናው አልችልም በግል በዚህ ሁኔታ በነግራችሁ ነገር ቢኖር እሱ ራሱ አብረው ምናልባት የሚቀመዱት ቀመር ሊሆን ይችላል ግን ይሄ ነገር በቃ እኔ ልጅቷ ኖረችም አልኖረችም ከነ ሃይሚና ከነ ብሩክ ህይወት ልትወጣ አልቻለችም ቤተሰቦች ስንኖርም ችግር ነው ስትወጣም ችግር ነው በቃ በምን መልኩ እንጂ ብቻ በምን መልኩ እንደምትወጣ እኔ ሊገባኝ አልቻለምና ውድ ቤተሰቦቼ ያው እሱንም ናብየዋለሁ እስቲ ደውልለት ምናልባት ስልክ ሰርጅ ነው የመጣሁት ቤት ግን ከደወልኩለት ይመጣል ብዬ አስባለሁ በቃ ያሉትን እንትኖች ያው ለማስተካከል እንሞክራለን እኛም ማለት ያው ከብሩክና ከሃይሚ ራስ እንዲወርዱ በተቻለን አቅም ለመናገር ለማስጠንቀቅ እንሞክራለን ማለት እኔ ራሱ በቃ ለመናገር ሞክሬ ነበር ከካሜራ ጀርባ አንተ ካሜራ ማምጣት በጣም ጥሩ ነው በቃ በጣም ደስ የሚል ነገር ነው ስለ በዳወቅ የለበትም ምንም ነገር ሲሆን በግልጽ ሚዲያ ያወቀው ሲሆን ነው ምክንያቱም ውስጥ ለውስጥ ክስ ቢጀምሩበት በጣም መሸነፍ የሚችልበት ሁኔታ ነው ብሩክ ያለው በዛ አጋጣሚ ማለት ምክንያቱም ልጅቷ አዲስ አበባ ወስደ መመለሷን ምንም ማረጋገጥ የለም ገባህ አይደለ ታግታለች ቢባልብህ እኔ እንደምትታሰር ግልጽ ነው ብሩክ በዛ አጋጣሚ እስከ ጥግ ድረስ ሊወስዱ ይችላሉ በስርም ሊሆን ይችላል በምን ነገር ማለት ነው ስለዚህ ራሳችሁን ንጹህ አርጉ ተዘጋጁ ነው ብለው ለክሱም ለምንም ነገር ቢሆን ሳትቀደም ቅደማ ሚለው ትክክል ነው ሳትቀደም መቅደም ነው ያለብህ ምክንያቱም በቃ የሌለ ሄደው ባል ነው ሰው እንዴት ለጥቅም ብሎ በክስ ሊድ ይችላል የሚለው ነገር ሁላችንም የሚያሳስበን ጉዳይ ነው ምክንያቱም ያረጉታል በጣም ልጅ ያንተ ነው እስከማለት ሄዷል ስለ ልጁ ከሳለው ምናምን ብሎ በጣም ጓይ ያለ ነውና ያው ብዙ እንትኖችንም እየሰበሰበ ነው ማስረጃዎች እየሰበሰበ ነው ምንም ሊያመጣ አይችልም በነገራችን ላይ ማለት ቢገባበትም ምንም የሚያመጣው ነገር አይኖርም እሱ ምናልባት ያው የልጁ እናት የልጁ ማለት ያው ኢየሩስ የልጁ እናት ሆነትም የሱ ልጅ ሆኖ የልጁ እናት ከሆነ የሆነ እንትን የሚለው ነገር ተጽዕኖ የሚፈጥረው ነገር ሊኖር ይችላል እንጂ እነ ብሩክን የማሳሰር ምናምን ስልጣን ከየት ይመጣል ከየትም አይመጣም ምንም እሱ እንትን ነው ምን ታውቃለህ አሁን ልጁ የሄደበት መንገድ በጣም የሚከብድ መንገድ ነው ከዚህ በፊት ምን አሉ ልጁ ያንተ ነው ለብሩክ ጫንቃው ስለማክት ያንተ ነው አሉ ይሄ ሳይሳካ ሲቀር ደግሞ በሰው አዲስ አበባ ሄዳ በዛው ታገትኩኝ ወደ ማለት ነው የገቡት ቤተሰቦቼ አያ አከይላቸው ብቻ በጣም እኔ ወደ ኋላ መለስ ብዬ ሳይው ይሄ እንዳለ ቀመር እንደሆነ የተረዳሁት ውድ ቤተሰቦቼ እነሱን ለመለያየትና ከነሱ የሆነ ነገር ፍለጋ የመጣ ቀመር ነው እኔ እንጃ በምን እንደሚንቀሳቀሱ እኔ ግራ ነው የሚገባኝ ጭንቅላቱ ከየት እንደሚያገኙት በቃ ከነሱ ህይወት ላለመውጣት የሚሰሩት ስራ ተመልከትልኝ ብቻ ወይኔ እንዴት ማድረግ አለብን ብላ ታስባለህ ማለት ይሄን ነገር ይሄን እውነት ለማውጣት ማስተካከል ምንችልበት ነገር ነው ታውቃለህ እኔ ልጁ የሚሄድበት መንገድ ሙሉ ለሙሉ የምከታተል ይሆናል ምክንያቱም ልጅቷ እንድትጠፋ ነው የሚያደርጉት እኔ ደግሞ ልትደበቅ የምችልበት ቦታዎች አውቃለሁ ቤተሰቦቼ ሚስጥር ነው እዚህ ጋር አላወራም እሷ የምትደበቅበት ጉድጓድ እኔ ቆፍሬ ነው መውጣት ይሄን ፕሮሚስ ቃል ገባላችኋለሁ ምክንያቱም አውቃታለሁ ከምንም በላይ ከማንም በላይ ከዚህ በፊት ስለምንተዋወቅ የት እንደምትኖር አውቃታለሁ ራሳቸው ላይ ነው ክሱን ምን ቀይረው ማለት ነው እንደዚህ ልጅ ታግታለች በማለት በስም አጥፊነት ለብሩክ መክሰስ እንችላለን የዚህ ነው ያለው ግን አኬዳቸው በጣም እንትና ላይ ነው አዎ መክሰስ እንችላለን ልጅቷን ደብቆ እንዴት ሰው የሰው ስለ ለማጥፋት እኔም እንደዛ ነው በቃ አይተረዳው ወይ እንደዛ ነው ምናልባት ልጅቷን እውነትም ደብቋት የሷን ስም ለማጥፋት ይሆናል ብዬ አስባለሁ ወይ ደግሞ ልጅቷ ምናልባት ሳትነግረው ወደ ቤተሰቦቿ ሄዳ ስልኳን ዘግታ ለረፍት ስትል ጭቅጭቅ ምናምን አልፈለገችም ሊሆን ይችላል ከይተው ስለዛ ያሉትን ነገሮች እሷ ልታስተካክል ይሆናል በራሷ አንደበት ምን ሰማው ይሆናል ያው እሷም ያው ስልኳን ስላልነው እንጂ ኮን ማግኘት ይችላል እሱ ነው ስልኳ ዘግታ ነው የጠፋችውና ይሄ ነገር ደግሞ ከሄኖክ ያልፋል ብዬ አላሰብኩም ነበር ስልኳን ብትጠፋ ራሱ ሄኖክ የት እንዳለች ሚስቱ እስከሆነች ድረስ የት እንዳለች ያውቅ ነበር ግን ከዚህ ሁሉ ጀርባ ሴራ እንዳለ የተረዳሁት የተጠነሰሰ ነገር ባይኖር እሱ ያውቅ ነበር በቃ በዚህ ልክ ራሱ ባይጓዝ በጣም ይደበረኝ ማለት እንደዚህ እንግዲህ
በዚህ ደረጃ ይወርዳል የሚለው ነገር በጣም ያሳስብ ቤተሰቦች። ይሄው መጣ እሱ ጋይስ እናወራለን። እሱ ነው ብቻ ምንም ነገር ከልኩ አያልፍም ቤተሰቦች። ምንም እዚህ ጋር ብሩክ ብራዘር ይሻለም አማኑ አለሽ ሁሉ ሰላም አለ እዛ ጋር እዴና አለን አማኑ ሁሉ ሰላም አለን እና ያው የመጣበት ጉዳይ እየደወልክልኝ ነበር ከውጭም ልጅቷ በመታገቷ ማለት ያለንን በሙሉ እንትን ቢል አሪፍ ነው። ምን እናስ ምንም እናውቀው ነገር የለም። እኛ ላይ መጣ ያልሆነ ነገር ከምታወራ ያርጋችኋል ምናምን የምትልበት ምንም ምክንያት የለም። ገብቷላ። ስለዚህ የምትለውን ነገር ካለ ይሄው ሚዲያ አለ እነ ሃይሚና ብሩክም በእርግጠኝነት ያዩታል። ይሄ ቪዲዮ ለመናገር የምትፈልገው ነገር ከሆነ መናገር ገብቷል አይደል? ማለት እኛ አንተን እንትን ማለት ስላልፈለግን በቃ ፊት ለፊት አግኝቶ እንደዚህ በካሜራ ማውራት ስለፈለግን ገብቷል አይደል? ተረድቻለሁ። ያሉትን ነገሮች መናገር ትችላለህ። ተረድቻለሁ ነገር ይሁን። በቅድሚያ ግን እንደምን ቆይታችኋል? እኔ እግዚአብሔር ይመስገን ሰላም ነኝ። ግን ሰላም ነኝ ይባል አንዳንድ ሁኔታዎች ሰላም ባይሰጡም ምክንያቱም ብዙ ውጣ ውረዶችን እያሳለፍኩ ነው በአሁን ሰዓት። እንግዲህ ይታወቃል የሩስ ሆድ ያለው ልጅ የኔ ነው የሌላም ይባላል። እኔ ግን እርግጠኛ ነኝ በዚህን ሰዓት የኔ ልጅ እንደሆነ። ይሄ ልጅ ደግሞ ጊዜው እየሄደ በቆየ ቁጥር የአባትነት ጥያቄውም እዛው ላይ ፎከስ ያደርጋል ማለት ነው። ማለትም በቃ እኔ የሌለ ጭንቀት ውስጥ ነኝ። የኔን ጭንቀት ማንም እየተረዳ አይደለም ከኔና ከፈጣሪ ውጪ ማለት ነው። ማለት ምንም ነገር ባስብ በዚህ ሰዓት አይፈረድብኝም። ምክንያቱም ልጅ ነውና ልጅ ደግሞ ተራ ነገር አይደለም፣ በገንዘብ በቁስ የሚተመንም አይደለም። ሲቀጥል ደግሞ እኔ ልጄን የምለው ልጄን የሆነ ቦታ ደበቀችብኝ ሳይሆን የልጄን እናት ማለትም እሷም የሆነ ሰው ናት፣ የሆነ ላይፍ አይተናል። እሷም የሆነ ቫልዩ ቢኖራት ህይወት ውስጥ ግን በጣም ትልቅ ቫልዩ ያለው ልጄ ነው። ልጄን ደግሞ እሷ ውስጥ እስካለ ድረስ ማለትም እሷን መንካትም ምንም ነገር እሷ ዙሪያ ላይ ማድረግ የሚችል ሰው የለም። አሁን ደግሞ በአጋጣሚ እኔ እንጃ ብዙ ነገሮች እያሰብኩኝ ነው በጣም ማለት ነው። ኢቭን እናንተን ሁላ እስካለማመን ድረስ ማለት ነው። ታውቃለህ ከእናንተ አልፎ አንድ ነገር ልጠይቅህ ማለት ብሩክ ያው በቪዲዮ ነው የሸኛት ወደ ቡታጅራው በቪዲዮ ነው የሸኛት። ወደ ቡታጅራም እንደመጣች ብዙ እንትኖች ሰምቻለሁ እና እዚህ ሆና ብሩክ አግቷታል እና ብለህ ስታወራ በጣም የሚደብር ነገር መሆኑን በዚህ አጋጣሚ ልነግርህ ፈልጋለሁ እኮ። እሱ ላንተ ነው። አንተ አሁን በኔ ቦታ ሆነ ምንም ነገር ላታስብ ትችላለህ። እኔ ግን በጣም ብዙ ነገር ስለማስብ አይደለም ብሩክ አስገደላት ሁላ ብዬ ባስብ አይፈረድብኝም። ምክንያቱም ቀላል ስላልሆነ ይሄ ነገር ማለት ነው። ቀላል አይደለም። አሁን በኔ ቦታ ሆነ ነገርየው የምትረዳው በቀላል ይችላል። ምን ታውቃለህ? አሁን አንዳንዴ የሰው ስም እያጠፋን ነው ዝም ብለህ በማስረጃ ነገሮችን በማስረጃ ብናደርግ የተሻለ ነው። እዚህ ጋር ብሩክን አሳገድክ ልጅ ሚስቴን ስትል ብሩክ ለሌላ አይምሮ ሊጫን ይችላል። ብሩክን የሚያስቡ ብዙ ሰዎች አሉ በጥሩ ነገር። የሱንም ስም እያጠፋ ስለሆነ ነገሮች በማስረጃና በማስረጃ ብታደርግ የተሻለ ነው። እሱ ልክ ነህ። እኔም እኮ ያንን ነገር ይዤ ብጓዝ በሚዲያ የምወጣበት መንገድ የለም። በህግ አግባብ እሄዳለሁ። ያ ነገር የተጨበጠ ነገር ወይም ደግሞ የኔ ግምት ስለሆነ ነው ይሄንን እምልህ። ምን አረገ ነው እሺ የምትለው? ለዛ ነው አሁን ምንድነው የምትለው? እስቲ ንገረኝ በግልጽ ተናገር። ምንም የምደባብቀው ነገር የለም። ውስጥ ላይ ለኔ ያልከኝ ተናገረው። ሚዲያ አለልህ። በቃ አሁን እኔ የምደባብቀው ምናምን ታሪክ የለም ታውቃለህ። ይሃምነቱ ሳይሆን አሁን ትላንት አሚር እንደውም አጋጣሚ ያገኝቶኛል ኮሊሶ እየወረድኩኝ ማለት ነው። ለምን ይሄን ኮሊሶ ራሱ ሄጄ ማለት ነው። ምን እዛ ሳልፈልግ ምክንያቱም እዛ ራሱ ታይታለች የሚባል መረጃ ሰምቼ እዛ ሄጄ ነበር። ስለ ቤተሰቧ ጋር ደውላል። እኔ ያሰብኩት ደግሞ ምን እንደሆነ ታለ ምናልባት ቤተሰቧ ጋር ሄዳ እረፍት ማለት ቤተሰቦቿ ከደበቁክ ይሄለችም ምናምን ካሉክ ስልኳንም ዘግታለች። እኛ ስንደውልላት ስልክም አታነሳም ማለት ያለችበትን ቦታ በዛት አይታወቅም። ስለዚህ አሁን ደግሞ አንተ ማለት የሆነ ፍንጭ ቢኖር ማስረጃ ቢኖር ብሩክ አሳግቷታል ምናምን ብለህ ልትናገር ትችላለህ። ገብቶሃል አይደል? ግን አንተ አሁን ያየን ባለነው እንትን መረጃ መሰረት ምንም ፍንጭ የለህም። በቃ ከኋላ ታሪክ ተነስተህ ነው አሁን ብሩክ እኔ አሁን የምነሳበት አሁን ለኔ አንድ እድል አለኝ። ምክንያቱም የማላስብበት ብሩክ አሳግቷታል ብዬ ከማላስብበት ይልቅ የማስብበት ብዙ እድሎች ስለነበሩ ማለት ነው። ከዛ አንፃር ተነስቼ ነው ይሄንን ነገር እያልኩ ያለሁት ማለት ነው።
ተረድተኛል። ይሄ እኔ የሆነ ነገር ሳልጅ ወይም ደግሞ የሆነ ነገር ፈልጌ ሰውን አየር ላይ ወንጀለኛ ወይም ደግሞ የሰውን ስም ለማጥፋት አሮጥም። እስቲ ንገረኝ እሺ ብሩክ ምን ተጠቀምኩና ምን ልጠቀም ብሩክ ማለት ነው። እስቲ ንገረኝ ኢየሩስ ላይ ምን ፈልጎ ሊያሳግታት ይችላል? ይሄን ብቻ መልስልኝ። ብዙ ነገር አለ። ምን ይፈልጋል ከሱ? ይሄ ላንተ ቀላል ሊሆን ይችላል ግን ከህይወታችሁ ውስጥ ብዙ ጊዜ ማለት ነው እኔም ነግራታለሁኝ፣ ሃይሚ ነግራታለች፣ እሱም ነግሯታል። እሷ ግን የማትወጣበት የራሷ ምክንያት ሊኖራት ይችላል። ተረድተኛል። ያንን ነገር እዚህ ጋር ሰፖርት እያደረኩኝ አይደለም፣ ግን ሙሉ ለሙሉ የምትወጣበትን መንገድ ሁላ አዘጋጅቶም ሊሆን ይችላል። ማን ያውቃል? ምክንያቱም የሰው ልጅ ነን፣ ብዙ ነገር ልናደርግ እንችላለን። ተረድተኛል። አይ ብዙ ጊዜ እያስጠነቀቃት ነው ቪዲዮ ላይም ከቪዲዮ ውጪ ማለት ነው። ያንን ሁለታችንም እናውቃለን። ያንን ይዝትባታል ከህይወቴ ዋትወጪ ወይም ደግሞ ከህይወቴ ውጪ እያለ ማለት ነው። እና ወጣች አይደለ? በሰላም አይተናል። ለመጨረሻ ጊዜ ቪዲዮ ሰርተዋል። ወጣች አይደለ? አንተ ጋር መጣች አልመጣች እኛም ጉዳይ አይደለም፣ የኦዲየንስን ጉዳይ አይደለም። የትም ልትሄድ ትችላለች። ምናልባትም ሌላ ቦታ እንደዚህ አይነት ስራ ልትሰራ ሄዳ ሊሆን ይችላል። ልጇን ለማሳደግ ነው ብለኛል አይደለ? ግዴታ እነሱ ቆይ ሽሩሩ ብለው እንካሊሉ ይገባል። ተረዳውክ እኮ ተሰማኛ ያልኩ ነው እኮ ይሄ ትንሽ ነገር ብቻ ይዘህ እኮ እነሱ ለአንተ ሊሆን ይችላል። አሁን ለማሳመኛ ቪዲዮ ላይ በሰላም ቢሸኛትና ከቪዲዮ በኋላ ሌላ ነገር ቢያስብ የምታውቀው ነገር አለ የለህም? አንተም በመሰለኝ ነገር ነው እየተመራከ ያለው ማለት ነው። አንተ እርግጠኛ ነኝ ብለህ የምታወራው ይሆናል በሚል ግምት ነው። ይሆናል ለቱ ሳይሆን የለም ነገሮችን መረዳት አለብህ እኮ። ነገሮችን እንድትወጣ ይፈልጋል እኮ ብሩክ ከህይወታቸው ንቅል ብላ እንድትወጣ ነው ይፈልጋል አይደል? በሰላም ወጣች። እቺ ልጅ ደግሞ ምናልባትም ላንተም ደብቃ ነግረሃም ሊሆን ይችላል። የሆነ ቦታ ተደብቃ ወይስ ልካህ ነው እንደዚህ ታግታለች ብለው ጣብላህ ነው? እስቲ ግልጽ አድርግልኝ። ምናልባትም አይደለም ብሩክ እዚህ ጋር ያግታል ብዬ ማሰብ ምንም ነገር የለም። ልካ ከሆነ ተናገር፣ ግልጽ ንገረን፣ እኛ ችግር የለውም። ምክንያቱም ሚዲያ እስከሆነ ድረስ ፈቃድ ዘንድ ታገኘዋለህ። ገባህ አይደል? ቶሪ ነገር እየተጠነቀቀ አይደለም። ልካ ሰምተኛል። እኔ ማንንታል ካመንክ መን እኔ አሁን ላንተ ለማስረዳት ሳይሆን ለኦዲየንስ ለማስረዳት ነው እዚህ ጋር የመጣሁት። ትክክል ተረድተኛል። አግቷታል ብለውና የምታስረዳው አንተ ሰምተኛል። አንተ እንድታምነኝ ሳይሆን ኦዲየንስ እንዲያምነኝ ነው። ወይም ደግሞ የውስጤን ይዤ መቀመጥ እኮ አያቅተኝም። ግን ይሄ ነገር ምን አለ መሰለ ብዙ ነገር ሀሳቦችን ስታንሸራሽር ብዙ ነገር አለ ማለትም ብዙ ነገርም የሆነ ነገር ልታቃለል ትችላለህ፣ ወይም ደግሞ የሆነ ፍንጭ ላገኝ ይችላል። ተርሰለ አንተ አሁን ይሄ ምን ለአንድ ሰው ቆመ የሆነ እየወገንክ ነው የሚመስልህ አይደለም? ይወገናል። አይ ስለ ይወገናል ትክክሉ የሆነ ነው ነገር እያወራ ያለው በቃ ምንም አይደለም። የተጨበጠ ነገር አይደለም። ለዛ እኮ ነው የተጨበጠ ነገር የለውም ማለቅ። አሁን እኮ አንተ በቪዲዮ ነው ሁሉ ነገር የተሰራው ሄኖክ። እሺ እሱን ተረዳውክ እኮ እኔ አሁን ከናንተ ጋር በቪዲዮ እንዲወጥቼ ሌላ ነገር ባደርግ የምታውቁት ነገር አለ? የሚያረጉ ሰዎች እኮ አይደሉም እንዴ? ሄደችበት እኮ እንጂ አልመጣችበትም። ከሷ ምን ፈልጎ ልጅ ላይ ያሳድግልን ነው እንዴ? እሷ የሚያግታት ምን ማለት ነው? ልጅን ፈልጎ ነው ያሳድግልን። ማንንም ሰምተኛል። እኔ ልጅ ማንንም እንዲያሳድግልኝ አልፈልግም። ብራዘር መጀመሪያ የሆነ ሴራችሁ ተጠናቀቃ። ድጋሚ በዚህ ሴራ ለመጣት ከሆነ ያሰባችሁት መቼም አይሰምርም። ትጠየቁበታላችሁ ራሳችሁ ማለት ነው። አሁን ይኸውልህ ራሳችሁ ነው ጋር እዚህ ጋር ሰጣ ገባ ለመውጣት አይደለም። ሰምተኛል። ሰጣ ገባ ውስጥ ለመግባት አይደለም የመጣሁት። ምንም አታ እዚህ እንትን ምንም ገባት ወጣት አይደለም። ይሄ ካንተ ጋር ለመጨቃጨቅ የሆነ ምናምን ነገር አልመጣሁኝም። ተረድተኛል። የመጣሁበት ቴክስት አንድና አንድ ነው። እሱም አንተ ብሩክ አላሳገታትም ብለህ እንደዛ ነው እርግጠኛ ነኝ እንደምትከራከረው ሁላ እኔም ደግሞ አሳግቷታል ብዬ እየተከራከርኩኝ ነው። መከራከር ሳይሆን የለም በማስረጃ አሁን ስም እያጠፋ ነው በነገራችን ላይ። እሺ አንተ ስም እያደሰ ነው ለምታወራው ነገር በሙሉ ተጠያቂ የሚያደርግ ነገር ነው። ማስረጃ ከሌለ እኔ እገትራለሁ። ለምታወራው ነገር በሙሉ ማለት ነው እዚህ ጋር ተጠንቀቅ። ምክንያቱም ወንጀል እያወራ ነው። ልገትር ይችላል ነገር ስልቢት ማለት ነው። ላንተ ሊሆን ይችላል። እኔ በጣም ባለ ችግር የለውም። እሺ እኔ በፈለኩ መንገር መምጣት ትችላለህ። ሰምተኛል። እኔ የማልችለው ነገር ቢሆን ማለት ነው የሚለው ነገር እየሰማው ነው። ምንም የቋጠረው ነገር የሚፈታ ነገር አይደለም። በነገር እንትን ለማጣት ሞከር። ሁለተኛ ከኛ ህይወት ምንም የሚያገናኝ ነገር ስለሌለ ማለት ነው። አሁን የእናንተን ህይወት የራሳችሁን ህይወት እንትን ነው የነ ብሩክንና የሃይሚን ሰው ለማጥዳት ነው እዚህ ጋር የመጣ ነው ማለት ነው። አንተ የምትለው ነገር እኮ እኔም እሱም ቢሆን እኮ ደስተኛ ነኝ። ሰምተኛል። እኔም እኮ ይሄ ነገር ብሩክ ይሄን ነገር ባያደርግ ወይም ደግሞ ባያቀድ አሁን ካንተ ጋር ለመጨቃጨቅ ጊዜም የሆነ አቅሙ ምናምን ይለኝ ታውቃለህ። ቆይ የሁለታችሁ ሴራ ቢሆን ማን ያውቃል? አንተ ስጅብ እኔን ማስገባኝ አንተ ስጅብ ቢኖርበት አሪፍ መጣ። ሰምተኛል። አንድ ነገር አይደለም። እኔ ካንተ ጋር ለማውራት አይደለም
የመጣሁት ማለት ነው። አሁን አንድና አንድ ሰው ማስጠንቀቅ የፈለኩት ብሩክን ብቻ ነው። ብሩክ ይሄንን ነገር አጥብቀ ስመኝ። በደንብ ላስጠነቅቅ የምፈልገው ነገር ከኢየሩስ ራስ እንድትወርድ ነው። ኢየሩስን ካሳገትክበት አሁኑኑ ትመልሳታለህ። አለበለዚያ ራስን ወደ ሌላ ነገር እየከተትክ ነው። ህይወትህን ሁላ ላመሰቃቀልብህ ይችላል። ምክንያቱም በልጄ እየመጣህብኝ ነውና ሰምተኛል። አንገት ላይ ገመድ አጠቅልል። አሁን ካንተ ጋር ለማውራት አይደለም። ሰምተኛል። አንገት ላይ ገመድ ነው እየታትክበት ነው። አዎ ለዝት ነው የመጣው። ይሄ ግልጽ ነው። ምክንያቱም ምን እንደሆነ ታውቃለህ። የኔና የሷ ክብር አይደለም። በቃ እንደዛ ከሆነ ማለት ነው ሚስትህን ፈልግ። ሄደ ፈልግ ብራዘር። በቃ ምንም እዚህ ጋር አይደለም። ብሩክን ምንም የብሩክን ስም ታጠፋበት ነገር አይደለም። ሰምተኛል። አይ በቃ ማልዝትበት ኮንዲሽን የለም። ማልዝትበት ኮንዲሽን አይደለም። ይሄ አገባብ ትክክል አይደለም። በቃ አመጣጥ ትክክል አይደለም። ማለት የሆነ ጠጥታ ሊሆን ይችላል፣ ይሁን ነገር ሊሆን ይችላል። ግን አሁን ብሩክ ላይ ሃይሚ ላይ ምናምን መዝትበት እንትን አይደለም። በቃ አሁን ያመጣውበትን ቴክስት ጨርሻለኝ። ብቻ በቻላችሁ አንተም ሰምተኛል። አንተም ከነሱ ጋር ኮንክ አንተ ላይ ችግር የለውም። ሰውን መወንጀል እኮ አንተም እየፈረድክ መሆኑን ወቅ ሰምተኛል። ሰውን መወንጀል ካሁኑ አንተ ብቻ አይደለም ሁለታችሁም ያው ናችሁ። ሰምተኛል። ካሁኑ እጅን ብታወጣ ይሻላል። ችግር የለውም። እኔ እጄ እዛው እንዳለው ነው አደርጋለሁ። በምችለው አቅም እሷን ለማግኘት ብትረዳኝ በጣም ደስ ይለኛል። አመሰግናለሁ። አረ በቃ ይሄ ነው የምትለው አይደለ? ምንም ነገር አልጠብቅም። እኛ አይታችኋል፣ ሁላችሁም እያለ ያለው ነገር አይታችኋል። ውድ ቤተሰቦቼ ሰውን እየወነጀለ ነው። በዚህ ስራው ደግሞ ይጠይቅበታል። እኔንም ጠርጥሮኛል እዚህ ጋር ብሩክን ብቻ አይደለም እኔንም አንተም አለበት አለኝ። አይተሃል፣ አንተ ምስክር ትሆነኛለህ። እኔ ህግ ፊት ገትሪው ነው ሁሉም ነገር እዛም እንትን ብለው፣ ምክንያቱም በራሴ ነው የመጣው ለሰው እዚህ እንትን ከም ለራሴ በራሴ ምክንያት የምጠይቀው ይሆናል። እኔ ብሩክ እንደዚህ ያደርጋል ብዬ እንዴት ያ ነገር አልሳካ ሲላቸው ብሎ እዛ ሳገትካት ምናምን ያወራል። አረ በጣም ነው የሚደብረው። ቤተሰቦቼ እንዴት የሰው ልጅ በዚህ ደረጃ ይወርዳል የሚለው ነገር ነው ያሳሰበኝና ሁላችሁም ይሄን ቪዲዮ የምታዩ ሰዎች ለነሱ ቶሎ እንዲጠነቀቁ ያደርጋችኋልና ሼር እያደረጋችሁ ለና ሃይሚና ብሩክ እንዲደርሳችሁ አድርጉ። ይመቻችሁ።